የአብርሽ እናት ሚስጥሩን በሙሉ ተናገሩ ማለት ነው። ሚስጥሩ ምንድነው የሚለውን በዚህ ቪዲዮ ላይ መነግራችሁናል። እስከ መጨረሻው አብራችሁን ቆዩ። በጣም በሚገርም ሁኔታ እንግዲህ የአብርሽ እናት ሚስጥሩን በሙሉ ተናግረዋል። አብርሽ እንግዲህ በጣም ሩታ የሚወደው ከሩታ ጋር መኖር ይፈልጋል። ነገር ግን የሆነ መተት ነገር ተደርጎበታል፣ የሆነ ነገርማ ተደርጎበታል ሲሉ ተናግረዋል ማለት ነው። ከኔ ጋር ሲያወራ ከኔ ጋር ሲናገር አብረን ራሱ በጣም ብዙ ጊዜ እናወራለን። እሱ ሩታን እንደሚወዳት ነው የሚነግረኝ። ነገር ግን እኔ ሶሻል ሚዲያ ላይ የሚለቀቁትን ቪዲዮዎች ሳይ እሱ ግን ሌላ ነገር ነው የሚያደርገው፣ ከሌላ ሴት ጋር ነው የማየው፣ ከሩታ ጋር አላየውም ሲሉ ተናግሯል ማለት ነው። እሱ ግን በጣም ሩታን የሚወደው ከሩታ ጋር መኖር ይፈልጋል። በፊት እስኪ ስታዩት በጣም ጸባይኛ፣ በጣም ቁም ነገረኛና ለሰው አሳቢ ነበር። ነገር ግን ዛሬ ላይ በጣም ተቀይሯል። እውነት ለመናገር ከሆነ በጣም ተቀይሯል ሲሉ 2018 ላይ እውነት ለመናገር በቃ ሙሉ በሙሉ ተቀየረ፣ ልጄ ሌላ ሰው ይመስለኝ ሲሉ ተናግሯል ማለት ነው። የአብርሽ እናት በጣም ነው የሚገርም፣ እውነታቸው ነው ያሉት። በፊት እኮ አብርሃም ማለት ለሰው ሀሳቢ በጣም በቃ ደግ ነበር። ነገር ግን ዛሬ ላይ እንደዚህ ተቀይሮ ማየታችን በጣም ያሳፍረው። 2018 ሲገባ በጣም በቃ ተቀየረብን፣ ሌላ ሰው ነው አብርሃም የሆነብን ማለት ነው። ይሄ ግን ተገቢ አይደለም። የሆነ ነገር እንኳን ቢኖርበት ወደ ጸበል እንኳን የሆነ ነገር ሄዶ መጠመቅ አለበት እንላለን እንጂ እንደዚህ መሆን የለበትም። ወንድማችንን እያየነው ማጣት የለብንም እንላለን ማለት ነው። የአብርሽ እናትም ይሄን ነገር ነው ያሉት ማለት ነው። ጸበል እንኳን መሄድ አለበት፣ የሆነ ነገር ማድረግ አለብን፣ እያየነው ማጣት የለብንም ሲሉ ተናግሯል። አብርሽ እንግዲህ ፈልጎ አይደለም እንደዚህ ከሩታ የሚለየው፣ ፈልጎ አይደለም ከሩታ ጋር የተለያየው ማለት ነው። እሱማ የሆነ ነገር ሆኖበት ወይ የሆነ ነገር ተደርጎበት ነው እንደዚህ የሆነው። በጣም የሚገርም ነገር ነው። የአብርሽ እናት የተናገሩት ትክክለኛ ነገር ነው የተናገሩት። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።